ጭራቁ አጥቂ ምንድነው የሰራኸው? ፓፓ ተኝታችኋል እናንተ የሶይ ኩበና አሚዞ ጠፋልኩ ሀገሩን ማለት ነው ተሸክሞ ለዓለም ዋንጫ አብቅቷታል። ሌቭልስ ቪክተር ዮኬሬስ ጎል ቨርሰስ ፖላንድ ሽረፍራፊ ደቂቃዎች ሲቀሩ ሀገሩን ተሸክሞ እንደምታዩት አበደ። ሮበርት ሌዋንዶስኪ በጣም አንተን በዚህ እድሜ የዓለም ዋንጫ ላይ አለማየት ያሳዝናል፣ ግን ምንም ማድረግ አይቻልም። የአመቱ ምርጡ አጥቂ ጋር ነው የተፋጠጥከው ሮበርት ሌዋንዶስኪ። የኔ አባት አይዞን። አጥቂያችን ግን ያኮራል እናንተ ያጎራል በጠበጠው በቃ። ለማንኛውም ስዊድን አልፋለች በቪክተር ዮኬሬስ ብቃት። ቢስሚላ ምን አይነት ጨዋታ ነው? ገራሚ ጨዋታ ፋሚሊ። የኮሬሽ ስዊድን እንግዲህ ፖላንድን 3-2 በማሸነፍ ለዓለም ዋንጫው ማለፍ ችላለች። በጣም ገራሚ ጨዋታ ነበር። በዛሬው በፕሌይኦፍ ጨዋታዎች በጣም ምርጡ የነበረው ጨዋታ ይሄ ነው። በቃ አንዲ ስዊድን አንዲ ፖላንድ በጣም በቃ በርግጥ የጣሊያንም ጨዋታ በጣም አሪፍ ነበር፣ ግን ከረፍት በፊት ባስቶኒ ቀይ አይቶ ጨዋታውን እንዲያስጠላ አደረገ። በቃ ጣሊያን ሙሉ ደቂቃውን እየተከላከለች ነበር። ባለቀ ሰዓት ጎል ገብቶባታል። እሷም ኤክስትራ ታይም ሄደዋል። ዴንማርክም በጣም አሪፍ ጨዋታ ነበር። እነሱም ወደ ኤክስትራ ታይም ሄደዋል። ቱርክ አሸንፋለች 1-0። በጣም ግን የስዊድን ጨዋታ በጣም ደስ የሚለው ጨዋታ የነበረው የነሱ ነው። የኮሬሽ መጨረሻውን ጎል ነው ያስቆጠረው። በጣም ነበር የተደሰተው። ጨዋታው ሲያልቅ ራሱ በቃ ደጋፊው ጋር ተቃቅፎ ነበር እና ሞመንቱ በጣም ደስ ሲል ነበረ። ለየት ያለ ነው እና አይዛክም እንግዲህ እድሉን አግኝተዋል። አይዛክ በእርግጥ አልተመረጠም ጉዳት ላይ ስለሆነ እና ኢላንጋ አሉ። ቀጣይ እንግዲህ በዓለም ዋንጫው የምናያቸው ይሆናል። እስቲ ለማንኛውም ይሄን ጨዋታ የተመለከታችሁ ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ከመሸነው ቪዲዮ የምሰራው ኮፒ ሊንክ አርግ ካለህ መድፈኛው ቤተሰብ። ዛሬ ስዊድን ፖላንድን የሌቫንዶስኪ የቪክተር ዮኬሬስ ስዊድን የሌቫንዶስኪን ፖላንድ ጥላ ወደ ዓለም ዋንጫ ጠቅማ ያበደ ጨዋታ። ስዊድን ታገባለች፣ ፖላንድ ታገባለች፣ ስዊድን ታገባለች፣ ፖላንድ ታገባለች። ከዛ ባለቀ ሰዓት የቁርጥ ቀኑ አርሰናል ልጅ ቪክተር ዮኬሬስ አግብቶ ወደ ዓለም ዋንጫ ስዊድን ይዟት ሄደዋል። የአርሰናል ተጫዋች ባይዘዌይ የተረዳሁት አንድ ነገር ቢኖር የአርሰናል ተጫዋቾች አሁን ያሉት የአርሰናል ተጫዋቾች ከጋሪ ኔቭል፣ ከሮይ ኪን፣ ከሩኒ፣ ከስኮልስ ምናምን የተሻለ ሀገራቸውን እንደሚወዱ ነው አባቴ። ምክንያቱም የሚፈልጉት ጨዋታ ላይ ካላፊዮሪ አለ፣ ቪክተር ዮኬሬስ አለ፣ ለስዊድን እየተጫወተ ገባ አይደለ? የተመለሰው የፍሬንድሊ ነው። ገባሽ አይደለ? እነ ጋሪ ኔቭል እኮ ኳሊፋየር ላሽሉ ነበር። ኳሊፋየር ሀገራቸውን አይወዱም። ያውላ ጥድት ያለ ተጫዋች ኖሮ ዱቄት አንድ ነገር በልተው አያውቁም ለእንግሊዝ ወራዶች፣ ሀገራቸውን የማይወዱ ወራዶች። እዚህ ያለው ፈላማ ስለኛ ያውራ። ሀገሩን እንዴት እንደሚወድ አኮራ ነው የሚለው። ሀገሩን አኮራ። ገባ አይደለ? ቪክተር ዮኬሬስ አሁን ላይ በስዊድን እንደ ጀግና የሚታየው ተጫዋች ሆኗል። በሁለት ወሳኝ የዓለም እግር ኳስ ዋንጫ የጥሎ ማለፍ ጨዋታዎች ላይ 4 ጎሎችን አስቆጥሯል። ባለፈው ዩክሬን ላይ 3 ጎሎችን አስቆጥሮ ሃትሪክ መስራቱ ይታወሳል። ዛሬ ደግሞ ፖላንድን ስዊድን 3-2 ታሸንፍ በመጨረሻ ደቂቃ ግብ አስቆጥሮ ሀገሩ ወደ ዓለም እግር ኳስ ዋንጫ እንድታልፍ አድርጓል። ስዊድን በማጣሪያ ጨዋታዎች ላይ በጣም አስከፊ ጉዞ ነበራት። ፖተር ግን በመጨረሻ አሳክተውታል። ስዊድን የዓለም እግር ኳስ ዋንጫ ተካፋይ ሆናለች። ይሄ መላው ስዊድናውያንን በጣም ከፍተኛ ደስታ ውስጥ እንዲገቡ እንግዲህ አድርጓቸዋል። ሮበርት ሌቫንዶስኪ ደግሞ አሳዛኙ ሰናባች ሆኗል። ዮኬሬስ አሁን ላይ በስዊድን እንደ ጀግና የሚታየው ተጫዋች ሆኗል። ልጁ እንደሚችል እኮ እናውቃለን እኛ። መጀመሪያ ማለት ሲጀምር ያልተፋለመለት አለ እንዴ? ሊያመጣው ሊቨርፑል ሊያመጣው በዛ ተፍ ብሏል። ማንቸስተር ዩናይትድ የመጀመሪያ ምርጫው አድርጎት ነበር ምናምን ማለት ነው። ነገር ግን አንተ ቤት ሲመጣ አይችልም ማለት ነው። አንተ ቤት ሲመጣ አይችልም። ዛሬም ባለፈው ሃትሪክ ሰራ። ዛሬም ሀገሩን ስዊድንን ለዓለም ዋንጫ እንድታልፍ አደረጋት ማለት ነው። ዓለም ዋንጫ እንድትጫወት አደረጋት። አሌክሳንደር አይዛክ ምናምን ሳይኖር ማለት ነው። እሱን የመጨረሻውን ጎል ሊያስቆጠረው ማለት ነው። ራቁቱን ሮጠ ምናምን። ቪክተር ዮኬሬስ he came from Sweden ዳራራ ወይኔ ዮኬሬስ ጀማው፣ ወይኔ ዮኬሬስ በሽርፍራፊ ሰከንዶች ሀገሩን ወደ ዓለም ዋንጫ ይዟት በረረ። ምን አይነት ወርልድ ክላሲዮን ካኪና አንተ! እንደዚህ ይቻላል እንዴ? እንደዚህ ይቻላል? እንደዚህ የጋለ እንደዚህ በፉክክር የተሞላ ጀማው፣ እንዲህ ከባድ ጨዋታ ላይ እንደዚህ አይነት የቁርጥ ቀን ልጅ መሆን ይቻላል? አንተ ትችላለህ። በጣም ወርልድ ክላሲዮን ካኪና ሀገሩን እንዶ ከጫንቃን በላይ ተሸክሟት ነው ይዟት ወደ ዓለም ዋንጫ የበረረው። ማን 88ኛው ደቂቃ ላይ ማሸነፊያው ጎል ወጥቶ
አባቴ አንተ ፖላንዶች አንጀቴን በሉኝ። የምሬ ነው። እንዴት አባቱ በፉክክር የተሞላቁ ቆንጆ ጨዋታ ነበረ። ጀማው አርቴታ እባክህ ለዚህ ልጅ የሚሆን አጫወት ዘርጋለት። ግድ የለም ዓለም ዋንጫ ቡድኑን ይዞት ሄደ፣ ብሔራዊ ቡድኑን አይደል? እኛን ደግሞ በጣም ብዙ ቦታዎች ይዞን ይሄዳል። ብቻ ለሱ የሚሆን አጫወት ስርዓት ዘርጋለት። ግድ የለም እመንበት ለዚህ ልጅ። ምን አይነት ተጫዋች ነው? ምን ኧረ እባክህ ተነሳ። ሁኔተኛ በሙሉ ኮፒሊንግ ሼር አድርግና ደርስ። አጥቂያችን በአመቱ 20ኛ ግቡን ነው ማስቆጠር የቻለው። 20ኛ የቪክቶር ዮኬሬሽ የመጨረሻ ደቂቃ ጎል ወይም ገድል ስዊድንን ወደ ዓለም ዋንጫ ወስዷታል። ፖላንድን ደግሞ ከዓለም ዋንጫ አስቀርቶታል። ቪክቶር ዮኬሬሽ 88ኛው ደቂቃ ላይ 2-2 የነበረውን ጨዋታ ወደ 3-2 ቀይሮ ስዊድንን በ2026 የዓለም ዋንጫ በአውሮፓ በኩል ከሚሳተፉ ሀገራት መካከል አንደኛው ማድረግ ችሎበታል። እንግዲህ ሮበርት ሌቫንዶቭስኪ ዳግም በዓለም ዋንጫ ማናየው ኮከብ ሆኗል። ኤላንጋ በስዊድን በኩል ጎል ያስቆጠረ ሌላኛው ተጫዋች ነው። ቪክቶር ዮኬሬሽ ይሄ ብሬክ ለሱ በጣም የተመቸ ነበር ብሎ በድፍረት መናገር ይቻላል። የዛሬው ጎል ደግሞ ፍጹም ተአምራዊ፣ ሁሌም የማይረሳ በሁሉም የስዊድን ዜግነት ህዝቦች በጠቅላላ ልብ ውስጥ የምትቀር አጋጣሚ ነው። ይሄ ለቪክቶር ዮኬሬሽ በጣም መልካም እድል፣ ትልቅ አጋጣሚም ጭምር ነው። በዓለም ዋንጫው መገኘት ዋነኛው ምክንያት ይሄ የአርሰናል አጥቂ ሆኗል ማለት ነው። ዓለም ምን አይነት አጥቂ እንዳገኘች አሳይታለች። ዮኬሬሽ ማለት ይሄ ነው። የሚቀጥለው ዓመት የእንግሊዝ ፕሪሚየር ሊግን በጥሩ አጥቂ ለመጀመር ዮኬሬሽ ሊኖርህ ይገባል። ስጋህን ከላይ ላይ ነው የሚነጭ። የአርሰናል ቤተሰቦች የተሰጠኝ ቻሌንጅ የቀረኝ 10 ምናምን ቀን ነው። ፕሊዝ ፎሎ እያረጋችሁ መልካም ቀን፣ መልካም ምሽት፣ መልካም አዳር። ዋላቭ ኢትዮጵያ ከድሬዳዋ ከጀግኖቹ ሀገር። የአርሰናሉ ኮከብ የስዊድን የቁርጥ ቀን ልጅ ዮኬሬሽ ሀገሩን ወደ ዓለም ዋንጫ ማስጓዝ ችሏል። ለዓለም ዋንጫ ለማለፍ ስዊድን ከፖላንድ ተጫውተው ዮኬሬሽ ባስቆጠራት የመጨረሻ ጎል ስዊድን 3-2 ፖላንድን አሸንፋለች። የመድፈኞቹ አጥቂ ቪክቶር ዮኬሬሽ አልተቻለም። ሀገሩን ስዊድንን እንግዲህ ትከሻው ላይ ተሸክሞ ወደ 2026ቱ ዓለም ዋንጫ ማሳለፉን ዛሬ ምሽት አረጋግጧል። ስዊድን እጅግ በተጨነቀችበት ጊዜ እንግዲህ እኔ አለሁልሽ ሲል ዛሬ መድረሱን አሳይቷል ማለት ነው። ቪክቶር ዮኬሬሽ ባለፈውም ጨዋታ ሃትሪክ ሰርቶ እንደነበር የሚታወቅ ሲሆን ዛሬ ደግሞ የፍጻሜ ጨዋታ እንግዲህ ከፖላንድ ጋር ነበራቸው ወደ ዓለም ዋንጫ ለማለፍ ማለት ነው። ታዲያ እስከ 88ኛው ደቂቃ ድረስ ሁለት አቻ እየተዋዘ የነበረውን ጨዋታ በ88ኛው ደቂቃ ቪክቶር ዮኬሬሽ በግሩም ሁኔታ ግብ በማስቆጠር ሀገሩን እንግዲህ ወደ ዓለም ዋንጫ ማሳለፍ ችሏል። ደስታውንም እጅግ አብዝቶ ገልጿል ማለት ነው። ቪክቶር ዮኬሬሽ እንግዲህ በጣም በጥሩ ፎርም ላይና ሀገሩን በማሳለፉም በስነ ልቦናው ረገድ ጠንካራ ሆኖ ወደ አርሰናል ይመለሳል ተብሎ ይጠበቃል። በመድፈኞቹ ቤትም እንግዲህ አርሰናልን ለዋንጫ ያበቃል ወይ በሁሉም ዘንድ በጉጉት የሚጠበቅ ነው ማለት ነው። የዮኬሬሽን በስዊድን ያሳየውን ብቃት እንዴት ተመለከታችሁት? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በየዕለቱ ወሳኝ ስፖርት መረጃዎችን ለማየት የፕላስ ምልክቷን መጫንና ፎሎ ማድረግ ያረሳ ይመቻል። ይሄ ምስል በጣም ብዙ ነገር ይናገራል። ማን በጣም ብዙ ነገር አስተውሎ ላየው። በዚህ በሽርፍራፊ ሰከንድ ይሄን ጎል አግብቶ ዮኬሬሽ ሰለብሬት ሲያደርግ ሌቫንዶቭስኪ ደግሞ እንደምታዩት ነበር። እና አሁን ምን ልላችሁ ፈልጌ ነው፣ ሌቫንዶቭስኪ ዓለማችን ካየቻቸው ምርጥ 9 ቁጥር አጥቂዎች መካከል ውስጥ የሚካተት ነው። በጣም ጎበዝ ጨራሽ የሆነ አጥቂ ነው፣ ምንም ጥርጥር የለውም። አሁን ግን ወደ ማን እየዞረ እንደሆነ እሱ ራሱ እያመነ ይመስለኛል። ጀማው ጭራቁና አውሬው አጥቂያችን ቪክቶር ዮኬሬሽ በምን አይነት ሰዓት ነው ጎል ያስቆጠረላቸው? ማን ይችላል? እናቴ ትሙት። እኛ እኮ አዳኝ ነው የጎል ጭራቅ ነው ስንል እኮ በምክንያት ነው። ምን አይነት ሰዓት ነው? ትችላለህ? ኮመንቱን በቪክቶር ዮኬሬሽ አጨናንቁልኝ። ከሞን ገነርስ በዓለም ላይ አሉ ከሚባሉ ሰዎች አንዱ እኔ ነኝ። አሉ ከሚባሉ ሰዎች በዓለም ላይ አንዱ እኔ ነኝ። በምን ዘርፍ? በማንኛውም ነገር በሁለት ጨዋታ 4 ጎል ጀግናዬ። ቢስሚላ ትችላለህ። ደግሞ ይሄኛው ጎል የገባበት ደቂቃ ያስደነግጣል ነው ማለት። በቃ ወደ ፔናልቲ ሄዶ ወደ ተጨማሪ ደቂቃ ሄዱ ተብሎ በሚጠበቅበት ሰዓት ነው የቀረቀረው። ሀገሩን ብቻውን ተሸክሞ ወደ ዓለም ዋንጫ አድርሷታል ቪክቶር ዮኬሬሽ። አሁን በዚህ ሙድ ማለት ነው ትመጣና ቀሪውን 7 ጨዋታ ፕሪሚየር ሊጉ ላይ እያንዳንዱ ላይ ነው ጎል የምንፈልገው። እያንዳንዱ ላይ የኔ አባት በጥሩ ሙድ ተመለስልን። ይመች። ሳትጎዳ ራሱ መመለስ አንድ ነገር ነው። በጥሩ ሙድ መመለስ ደግሞ ሌላ ነገር ነው። ይመች አንበሳ።